ኢየሱስ ስም እንደዛ በ3 ቀን በ4 ቀን ውስጥ እኔን ከመካድህን በላይ እኔ ህይወትን ከራስህ ህይወት ላይ ለማስወጣት 2 ደቂቃ 3 ደቂቃ አልፈጀብህም አይደል? ታዲያ እኔ ያንተ ጋር መቆየት አለብኝ ብለህ ታስባለህ? ሄርሜላ አይከፋትም? ሁሌ ሄርሜላ እና አንቺም እንደዛ ብለሽ ነው የምታስቢው? በጣም ነው የገረምሽ። እውነት ለመናገር ስልሽ ትመክሪያታለሽ ብዬ ነበር ያሰብኩት ማለት ወደ ነበረችበት ማለት የበፊቱ ፍቅሯ ወደ ራሷ እንድትመለስ ማለት ያንን ኃይለኝነቷ ማንንም ሰው እንደማይጠቅም ለማንንም ሰው ምሳሌ አሁን እኛ ወደን እንዳልኩሽ በጣም ብዙ አረብ ሀገር የሚወዳት በጣም የሚወዷት እህቶች አሉ። እኛም ራሱ በጣም ነው የምንወዳት። እውነት ለመናገር አይተሽ ከሆነ እሷን ደግፌ ነው እኔ እንደውም የምሰራው ማለት ነው። እና ይህን በማድረጓ ደግሞ ደበረኝ። ከዛ ሄርሜላ ደጋፊ ሆንኩ ማለት ነው ማለት ድምፅሽ ታፈነ መሰለኝ። ብታስቢው ባልሽ አለ አይደል? የሆነ ነገር ተንኮል ሳታብሽ ያንን ተንኮል ሳትበቂው የሆነ ነገር ሳታረጊው አብረሽ አንድ ላይ ትቀጥያለሽ። አንቺ እንደ እውነተኛ በቃ ይቅርታ እኮ አለችው እኮ ይቅርታ አበዛችሁት እንዴ? አብርሽና ሩታ አበዛችሁት። ሁሌ መጣላት ሁሌ ይይ ማለት ምን ነው? አንዴ አንዳንዴ እንኳን ሰውን አስደስቱ። ደህና ነገር ድሮ ጥሩ ሰው ነበራችሁ እኮ እንዶ ሮማንቲክ ስትሰሩ እናያቸዋለን። አንዴ ያለው ወዳለው ብላ ምናምን አስለስልሳን የገባቸው ዞሮ እኮ ሄርሜላ ጋር እኮ ገጠመ። እህቴ ምን ሆነሽ ነው? ያታስቢም እንዴ? ድምፅሽ እየታፈነ ነው። ድምፅሽ እየታፈነ ነው። ከፍ አድርጊና አውሪ። ሚዲያ ላይ ስለሆንኩኝ ከፍ አድርጊና ድምፅሽን አውሪ። አሁን ይሰማል። ሂጂ እና አንዳንድ ሰው እንደ ተማረ ሰው ነው ማሰብ ያለብሽ ነው ያልኩሽ እህቴ። ገብቶሻል አይደል? ዞሮ ዞሮ ከአሁንም እኮ ሄርሜላ ጥላው ሄዳለች። አሰሚም ምንድነው ሀሳቡ? የእሱ ሀሳብ በቃ አሁን ገና ለገና እራሱ እንደዚህ ስላለችው ብቻ ስንት ነገር ነው የሚያስበው። እንደገና ዞሮ ዞሮ አሁንም እኮ ሄርሜላም ቢሆን ጥላው ሄዳለች ነው የምልሽ። ሄርሜላ ደግሞ ትመለሳለች ነው የምልሽ እህቴ። ኦኬ ሚስጥር ታውቂያለሽ ማለት ነው? አዎ ትመለሳለች። ኦኬ ለማንኛውም ግን ብትመክሪያት ጥሩ ነው። ምክንያቱም ከእህቷ በላይ አንቺ ስለሆነ እንትን የምትያት ከዚህ ስለሚገባው ከዚህ በላይ ታደርገዋለች። እንዴ አንቺ ምን ነው እናትሽ ሚዲያ ላይ እንያልኩሽ? አላየሽም እንዴ? ባለፈው አልነገርኩሽም? ነግረሽኛል። ግን ደግሞ ወደ ራሷ እንድትመለስ ነገር ስለማቅ ነው እኮ የምነግርሽ። በቃ መከሯት። እንዲህ እኛ በስንቱ እንቃጠል። ለሩታ መከሪያት፣ ከአብርሃም ጋር እንድትሆን መከሪያት። የምመደገፍ ነው። እኔ እንደዚሁኛ አልደግፋትማ። ታውቂኛለሽ፣ እኔ ደረቴን አናፍቼ እሷ ጋር ነበር የምከራከረው። ሰሞኑ ግን ያደረገችን ነገር ታውቂያለሽ። ኖ እንደዚህ አይነት ድጋፍ እኔ እንደውም አልደገፍም። ሄርሜላ ጋር ነው እኔ ድጋፌ ማለት ነው። ከዚህ በኋላ እንደውም ታረቁ መጡ ብትኝ ሄርሜላ ጋር ቢሆን ደስ ይለኛል። እንደውም ኖ አልልም። ለምን አሳቂ የምን እኔ ተናድጄ ነገር ደውዬ ነው የምጠይቅሽ። አሁን በዚህ 3 ቀን ራሴ አንቺ ሳትደውይልኝ እኔ ደውዬ ነው የምጠይቅሽ። አሁን ሄርሜላ ሩታ ነው የምትይበጊል። እኔማ እሷን እኮ ወዳታለሁ እኮ ታውቂያለሽ እኮ ሲስቱ ወዳታለሽ። ደግሞ አሁን ያለውን ነገር ነው እውነታውን ስታውቂ ነው እንትን የምትይው ሩታን የምትይው ታያለሽ። እና አሁን ሩታ ደግፍ እያልሽ ነው? እኔ ሩታን አልደግፍም። በዚህ ሁኔታ በዚህ ሁኔታ 2 ቀን ብቻ ጠብቂ። ለማንኛውም ግን እናያለን። ግን ብትመክሪያት ወደ ራሷ ብትመለስ ማለት አብርሃም ይቅርታ ልባለው ሚስኪን ልጅ ነው። ብትመክሯት ደግሞ በምን ላሳምነው? ይሄንንም ታውቂያለሽ እባክሽ። ብሎ በልጁ ብሎ ይቅርታ እንዲያደርግላት ነው እሷ እንትን ያለችው እንጂ ለሌላ ነገር ፈልገው አይደለም። በቃ ከእርሱ ለማለያየት እሱም ወደ እሱ ሀሳብ አምጥታ አልፈልግም እንድትለው ይህንን ለማድረግ ነው። በቃ ልጇን ያመጣችው ለሌላ ነገር አይደለም። ለማንኛውም ግን ፋውሉ ግን አብርሃም ከቲክቶክ ላይ አንቺ ብዙ ቲክቶክ ላይ ስለሌለሽ ያው ስራ ለምን እንደው ሻቃለው ብዙ ሚዲያ ላይ ግን ከዩቲዩብ ትጠቀሚያለሽ እነሱን ስለምታያቸው በዛ እንትን ያለሽ ብዬ ነው። እና ባይሆን ምከሪያት ነው እኔ የምልሽ፣ ሌላ ነገር አልልሽም። ከዚህ በላይ እንድናረግ ለማንኛውም ከዚህ በላይ ማውራት አልችልም። ባይ አዲስ ነገር ካለ ግን እደውልልሻለሁ። ሰላም ወይ? እሺ ቻው። እንደዚህ ሆኗል ማለት ነው። የኔ ወዶች በጣም ነው የገረመች ማለት ነው። በጣም ነው ማቃትና በጣም ነው የተሰማቸው ነው ለመናገር።
ግን ደግሞ ምንም ማድረግ አይቻልም። እውነት በጣም ሰላም ሰላም። ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ያለሁኝ እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። የኔ ውዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። የኔ ማሮች የቪዲዮ ስትወጡ ላይክ በማድረግ ጀምሩ። ላይክ አድርጉ፣ እንዲሁም ደግሞ አበረታቱን። ሰሞኑ የፈጠረው ነገር ግርግር ታውቃላችሁ መቼ ይሰራል። ሰሞኑ በጣም ብዙ ሰው ሩታ ጋር እየሄደባት ነው፣ እንደ መኪናው ምናምን ማለት ነው። እኛም ጭምር አስተባሳፊ እየሰጠናት ነው እና ያን ተንተርሶ ደግሞ ብዙዎቹ እኔ አሁን ሩታ ትንሽ ያናደደችን በምን ነው በልጅ በምታረቋ ምናምን ነው። ልጅ ይዛ መጥታ በደካማ ጎኗ አብረን ስለገባችበት እና ልጁ እንደነገርኳችሁ ቪዲዮ ላይ ተነግሬያለሁ። ያው ቲክቶክ በጎች በጣም ብዙ በጎች አይደል ያሉን እና እነሱን ሲዘቀዝቁት ትንሽ ስለተሰማኝ ነው እና ፊቱ ሲታይ ማለት ነው እና ለዛ ነው። ሌላው ደግሞ በጣም ብዙ ነገር የምናወራቸው አለ። ስለ ብሩክ እናወራለን። እንደው የማይወራ የለም። እንደው ትላንትና ሄርሜላ እንደው ማን ይሙት ብለሽ ነው እንደው ተተሽው ሄርሽው ምን ሆነሽ ነው? እንደው ከዚህ በፊት ሆቴል አንቺ በአንድ ቀን እንትን ብሎሽ በነገራችን ላይ አሁን ማለት ነው ሄርሜላ አብርሃም ላይ ጭውት ነው የምትልበት። እየነገርኳችሁ የሆነው ነው ያለው። እውነት የኔ ቪዲዮ ተከታትላችሁ ከሆነ እነሱ የሚሰሩት አይዲያቸው እያንዳንዱ ነው እየነገርኳቸው ያለሁት ማለት ነው። ትውልድን የማያስተምር ትውልድን የሚገድል በቃ አለ አይደለ ጭምልቅልቅ ያለ ስራ እንደሚሰሩ ዓለም ያወቀው ፀሐይ ሞቀው ነው። ግን ደግሞ አንድ ነገር ስህተት ሲነገሩ አትናገሪ አንቺ ማነሽ ምናምን የምትሉ ደግሞ እንሄድባቸዋለን። ችግር የለውም እና ዛሬ አንደኛ የምናወራው የሩታ ጓደኛ ልጅ ሰሞኑ ማለት ነው እና ሀሳቧ ምን እንደሆነ ማለት ዞሮስ እንደዛ እናረገችው የታውቃለች እና ምንድን ነው ምን ተሰማሽ ብዬ ጠይቃታለሁ። እምትለኝ ደግሞ አብረን እንሰማለን ማለት ነው። ሌላውን ደግሞ ብዙ ዩቲዩበሮች ያው አለመጠየቅ እፈልጋለሁ ብያችሁ ነበረ ሰሞኑ አልጠየኳቸውም። ግን ደግሞ አሁን ያው ከሩቲ ጓደኛ ጋር ትንሽ ላውራና ስለ ሄርሜላም ደግሞ እንሄድባታለን። ሄርሜላ በእርግጥ ከዚህ በኋላ አብርሽና ሄርሜላ ከዛ ፍቅር ይገለብጥበታል ወደ አብርሽ ማለት ወደ ሩታ ወደ ሄርሜላ ነው ፍቅሩ ምናምን። አብርሽ በጣም ምንም ነገር እንትን አይልም፣ ወደ ራሱ አይደለም። ብዙ ጓደኞቹ ካጠገቦቹ ያሉ ጓደኞች ሸሽተውታል ምናምን። በጣም ያሳዝናል እውነት ለመናገር እንደዚህ እንትን በማለቱ በጣም ሶሪ ማለት። አንዳንዴ እኔ ሳወራ ብዙዎቻችሁ ትስቁብኛላችሁ ኮመንት ላይ፣ ለምን እንደሆነ አላውቅም። ማለት ከልብሽ አይደለም ይሄ ድራማ ነው አይኖ ይሄ ሙሰልሰል እንደሆነ እኮ ዓለም ያወቀው ነው። ስለዚህ በሙሰልሰሉ ትምህርት ያገኘን ወይስ ደግሞ ምን ተማራችሁ ወይስ ከዛ ምን አገኘን የሚለው ነው እንጂ እንትን የምንለው አላ 100% ሙሰልሰል ሹ ያኔ ብሩክም የሚሰራው ሙሰልሰል ነው፣ አብርሃም የሚሰራው ሙሰልሰል ነው፣ ድራማ ነው። ስለዚህ እኛ ደግሞ ሀሳብ አስተያየታችን ነው እየሰጠን ያለ ነው። ያስመስለን እንደዚህ አሪፍ ነው ሂድበት ምናምን ልል አይደለም እኔ የመጣሁት። ሩታ ትክክል ናት ወይ ካደረጋት አንፃር ሩታም ደግሞ በደንብ ትክክል ናት። ግን ደግሞ በልጅ ማምጣቷ በደካማ ጎኑ ማምጣቷ ደግሞ ጥሩ ነው ወይ አይደለም? ይሄ መሸነፍ ነው። ጨዋታው ማን የተጫወተው? አብርሃም ነው። ለምን ብትሉ አሁን አብርሃም በፊት ይሰደብ ነበር። አሁን ደግሞ ታርዋይ ማን ነው? ሩታ ነው ማለት ነው። ስለዚህ ሩታም ደግሞ እስኪ ጓደኛው ምን እንደምትል ደግሞ እንሰማለን። እንደባለፈው ግን ስልክ ካላነሳችሁልኝ እናደዳለሁ። ቤስት ፍሬንዷ ነው በነገራችን የሩት ቤስት ፍሬንድ ናት እችልኝ የኔ ማሮች። እና ደግሞ ምንድን ነው የምትለኝ የሚለው ደግሞ ማሰብ ፈልጋለሁ። እና በዚህ አጋጣሚ ደግሞ አብዛኛው አሁን አብርሃም ያለበት ሁኔታ እውነት ለመናገር ትንሽ ምሳሌ አሁን ከሩታ እንትን አይደለም። ሄርሜላም ጥረቱ ሄዳለች። እንደው ስንት ነገር ችለዋል። እንደው ቀብራራ ምስኪን እኮ ነው ያምር ምስኪን ነው ወለላ ማንሳት አለባት ግዴታ ነው። ባባዬ የሚያለቀሰ ነው እንግዲህ ምን ማድረግ አልችልም። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ለምንድን ነው መዘጋብኝ? አልተመቸዋትም መሰለኝ። በወሬ አውጣኝ ያለች ነው ዞሮ ቁጥሬ ስለምታውቅ ኖርማል ነው። ለምንድን ነው የማታነሳው?
ቆይተው ይደውሉ። ቁጥር እኮ ታውቃለች እኮ ሰላም ነው። ሶስቴ ደወልኩላት። የደውሉላችሁ ደንበኛ መስመር ስለተያዘ እባክዎ እሺ እንጂ ምንድን ነው የሚያዘጋጋው? ማለት ሰው ሲደጋገምበት እንትን አይልም እንዴ? የደውሉላችሁ ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ኦኬ ተስፋ አንቆርጥም የኔ ወዶች። ስልኳ እያነሳችልኝ አይደለም። እውነት ለመናገር በጣም ሰሞኑ በተፈጠረው ነገር ብዙዎቹ አስቆጥቷል። በተለይ በሩታ ባደረገችው ነገር እንደዛ በመሆኑን እኛ ደግሞ የትናንትናው ደግሞ የሄርሜላ ሙሰልሰል ኧረ ምናውን ነገር አብርሃም ነው የሚለምነው አሉ። አብርሃም ነው የሚለምናት እንደዚህ ሆኖ ምናምን ይላል ማለት ነው። እና ወደ ፍቅር አለም ይገባሉ። ሩታ ተጫለላለች። ሩታም ደግሞ ሌላ ሴት ነው የምትመጣው ማለት ነው። ኦኬ ደወለች። እሷ ደወለች። ሄላ ሰላም ነው? ስልክ አታነሺም? ጉዳይ ላይ ነበርኩ። ሶሪ ረበሽኩሽ? ኧረ ለምትወጣ ደውል ብዬ ነው። እሺ እናቴ አመሰግናለሁ። ለማንኛውም መልሰሽ ስለደወልሽ እኔ ደግሞ ለምንድን ነው ቁጥር ያታውቅም እንዴ እያልኩኝ ነበርና እዛ የሆነ ጉዳይ ስለነበረኝ ለማውራት አይመችኝም ነበርና በቃና ደውል ብዬ ነው። እሺ አመሰግናለሁ። ለማንኛውም እስኪ ያው ያውቀሽኛል የዩቲዩበር መልካም ነኝ። ያው ቁጥር የምንትን ስላለሽ የሩቲ ጓደኛ። በተረፈ ሰላም ነሽ? እና ሰሞኑ የተፈጠረው ነገር ምን አሰባለሽ? ማለት አብዛኞቹ ሰው ሩታን በጣም አይተሽ እንደሆነ ዩቲዩብ ላይ በጣም እየተሰደበች ነው። እና የኛም ሀሳብ አንደኛ ደስታ ነበረ ከልጇ ጋር ስትታረቅ ከአብርሃም ጋር መልሳ ደግሞ ተበቀልኩ ምናምን ብላ መጣች። እውነት እኮ አይደለም ታዲያ በቀል ነው። በቀል ነው ያደረገችበት። እሱ የበደላትን እሱ እንደዚህ ሁሉም ነገር ያደረጋትን እሷ ያው ባንዴ እንደዚህ ሰራችለት። የሚያክል በቀል የሚያክል መጥፎ እንደሆነ እያየሽ ነው። አይ ተገቢ ነው ብለሽ ታምኛለሽ? አዎ በጣም እንዴ ምን ሆነሻል? አንደኛ እኮ በልጅ እኮ ነው የመጣችበት። ወይም በልጅ መምጣቱ በጣም እንትን ይላል። ግን ደግሞ እዚህ ጋር ታውቂያለሽ እሱ ከእሱ ጋር ለመሆን አብሮ ለመኖር ምናምን እቅዱ የላትም። ለዛ ነው እንደዚህ ያደረገችው የተበቀለችው። ለነገሩ የመኖር እቅድ ቢኖራትማ እንደዚህ አይነት በቀል ልጅ ይዛ አትበቀለውም ነበር። ልጇን ይዛ ታረቀች። በቃ ሰላም ይኖሩ ነበረ። ግን ደግሞ እሷ አንድ ላይ ለመኖር እሷ ጋር ህይወት እንድትቀጥል ከእሱ ጋር ህይወት እንድትቀጥል አትፈልግም። ለዛ ነው እንደዚህ ያደረገችው። ማለት እናንተ አሁን በዙሪያ ብዙ ጓደኞች አላት መቼስ ለምሳሌ አንቺም የቅርብ ጓደኛ እንደሆንሽ አውቃለሁ። ከእህቷ ቀጥለሽ ማለት ከእህቷ ቀጥሎ ማለት ነው። ለምን አትመክሯትም? ማለት ምን ብለን እንከራስ? ከዚህ በላይ አርጊ ብለን እንከራስ ስልሽ በቃ ወደ ነበረችበት እንድትመልስ። ምክንያቱም ሩታና አብርሃም የመጡበት የፍቅር እንትን የታወቀ ነው እና ብዙ ሰው ነው የሚወዳት። ገና መማር አለበት እሱ። እንደ አንቺም ደግሞ አታጋግዩ ማለት ነው። ማለት ማጋጋት ሳይሆን መማር አለበት። እውነታው ነው። እዚህ ጋር አሁን ሄርሜላ እሷ ምን ያክል እንደጎዳት እያየሽ ነው። ገና አሁን እንደዚህ ስላደረገችው ገና ጫወትብሻለሁ አይደል የሚለው እሱ ራሱ ገና አስበሽ ነው ጫወትብሻለሁ እንጂ ገደም ምናምን ብሎ እኮ ነው የተሳደበው። እና ስልሽ ያው አስበሽዋል። አሁን እሱ ራሱ ሌላ ተንኮል ሊሰራ ገና ለገና እና አሁን የሄርሜላ ጋር እንደዛ መሆኑ ተገቢ ነው ብለሽ ታስቢያለሽ? እሷ እኮ ከሄርሜላ ደግሞ ይታረቃሉ። አንቺ የምታውቂው ምስጢር አለሽ? ያው ሽኩ በይ። በነገራችን ላይ ቪዲዮ ላይ እንደሆንኩ ነግሬሻለሁ። ይቅርታ ለጊዜው አልነግርሽም ማለት ያለው ውሳኔ እንትን ይበልና እንደሚታረቁ አውቃለሁ ሄርሜላ ጋር። ለማንኛውም ግን በጣም ያስጠላል እውነት ለመናገር አሁን እሷ ሩት ያደረገችው ነገር በጣም ውሳኔ የወሰነችው። በቃ ምን ያክል እንደጎዳት እሷ ማሳየት አለባት። በትንሽ ነገር እሷ መበቀል አለባት። እኔ እኮ አሁን ሌላ ነገር እንድትነግሪኝ ስለ ሩታ በቃ እንደዚህ ቢሆን ምናምን ተጠጽተሽ ምናምን ነበረ እንትን ያልኩት እንጂ አንቺ ሩታ ተከትል ልክ ናት ብለሽ ነው የምታስበው? አዎ በጣም ልክ ናት። ገና እንደግፋታለን። ከዚህ በላይ ነው የምታረገው ገና። ኧረ ተረጋጉ እንጂ ምነው ምከሯት። በቃ እሱ ያደረገውን እኮ ነው እሱ ያደረገችው።
እሱ ያረጋት ነው። ከዚህ በላይ እኮ ያረጋት እሷ እኮ በቃ ፈለግኩ አለችው። በቃ ከዚህ በኋላ አልፈልግም አለችው። ይሄ እኮ የጓደኝነትሽ ጥግ ማለት እሷ ጋር አብሮ መሆኑ ሳይሆን እዚህ ጋር እንደ ባለትዳር እንደ ልጅ እንደወለዱ እንደ ትልቅ ሰው ነው። ልንገርሻ እውነቱን አስተምራው ገና ለድና ትምህርት ወስዶ የሆነ ነገር ከእሷ እንትን ብሎ በቃ እንዲማር ነው እሷ የምትጠብቀው። በቃ ምን ያክል እንደሚያስጠላ ትምህርት እንዲወስድበት ነው ይመስለኛል። እንደኔ ግን ደግሞ ምከሯት፣ ጥሩ አይደለም ነው። ከዚህ በላይ አድርግ ብለን ምንከራት ከዚህ በላይ አድርጊ ሳይሆን በቃ ወደ ራሷ እንድትመለስ ራሷ እንድትሆን ነው እንጂ እኮ አንቺ እንደዚህ ያለው በቀረውና እሷ ያረጋትን ነገር እሷ ታርገውና ሰው ደግሞ አንድ ላይ ይሆናሉ። ይሄ ግልጽ ነገር ነው። ኦኬ። ስለዚህ እንደተጫወተባት ትጫወትበትና እዛ ደግሞ ሰላም ሁለቱም አሁን ሀሳብ የላቸው ለመጡቃቀስ ይሄ እህት ይሄ እንደዚህ ሳይሆን ማለት ነው ምን አለ መሰለሽ ምሳሌ አሁን ቲክቶክ ላይ በጣም እየተሰደበች ነው። በፊት አብርሃም ነበረ፣ አሁን ደግሞ ባል እያጣች ነው ሩታ። ያን ደግሞ እኛ ታውቂያለሽ በጣም ነው የምንወዳት ከሩታ ነጋ ነበረን። አሁን ደግሞ እኔ ራሱ ከሄርሜላ ጎን ነኝ። ምክንያቴ ደግሞ በፊት በጣም ብዙ 9 ወር ታገስናትና አሁን ደግሞ እንትን ስትልብን በቃ ሩታን ትተን ሄርሜላን እየደገፍን ነው። እኔ ከኔም ጭምር ማለት ነው። አይ አመጣጧ እኮ ሰው ጋር ማስተዋል ከረዳት እንጂ መጀመሪያ ሰው ጋር እንዴት እንደምትሆን ሩታን እያየሻት ነው። በሙሉ አይኑ ራሱ አታየውም እኮ እሷን አሁን የእሷን ቪዲዮ አይተሻል? የሩታን የዛኔ አብርሃም ጋር ሲሆኑ አብርሃም የኔ ነው ምናምን ስላችሁ ስትል ቀን በቀን ነው የማየው እኮ ምን ያክል እሱን አይኗን አይታ ታወራለች። ሄርሜላን እያየች ነው የምታወራው። ይሄ ራሱ የበቀል መሆኑ ያስታውቃል። አንቺ በጣም ከባድ ጓደኛ ነሽ እናቴ። እኔ አስታርቅልሻለሁ አንቺ ከሷ ግም አይቀርም እኮ መረቃለሁ። ይሄ ትንሽ ትበቀለው ትንሽ ትምህርት ውሰድ። ኦኬ ትንሽ ትበቀለው ትንሽ ትምህርት ውሰድ። ይሄ ራሱ አንድ ለተመልካች አንድ እንትን ነው ተስፋ ነው ብዬ አስባለሁ። እውነት ለመናገር እና ያስበሻል። አሁን እሷ